ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው ፈጣሪ ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሆድ ድርቀትን በፍጥነት የሚያስታግሱ 12 ምርጥ ተፈጥሯዊ መፍትሄዎችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቴሌግራም ቻናሌ ላይም መጠየቅ የምትችሉ ይሆናል ማለት ነው። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሆድ ድርቀት ማለት የአንጀት እንቅስቃሴ መዘግየት ወይም ደግሞ ሰገራን ለማስወገድ መቸገር ማለት ነው። ይህ ብዙ ጊዜ የሚከሰተው በቂ ፋይበርን ባለመመገብ፣ በውሃ እጥረት፣ በጭንቀት ወይም ደግሞ የአኗኗር ዘይቤያችሁ ንቁ ባለመሆኑ ነው። ጥሩ ዜናው ታዲያ ኃይለኛ የሆኑ መድኃኒቶችን ወይም ደግሞ ላክሴቲቮችን ሳትጠቀሙ የሆድ ድርቀትን በተፈጥሮ ማስታገስ ትችላላችሁ። አንደኛ፣ በፋይበር የበለጸጉ ምግቦችን በየቀኑ መመገብ ነው። ፋይበር ለሰገራ ጥንካሬና ለስላሴን በመስጠት በቀላሉ እንዲወገድ ያደርጋል። ጤናማ የአንጀት ባክቴሪያዎችን በመመገብ የምግብ መፈጨትን በተፈጥሮ ያሻሽላል። ምርጥ ከፍተኛ ፋይበር ያላቸው ምግቦች የምንላቸው ፍራፍሬዎች እንደ ፖም ወይም ደግሞ አፕል፣ ፒር፣ ፓፓያ፣ ፕሩን ማለትም የደረቀ ፕለምና እነ ፊክስን ተመገቡ። አትክልቶች ደግሞ ስፒናች፣ ብሮኮሊ፣ ካሮትና ጎመንን በአመጋገባችሁ ውስጥ አካቱ። ጥራጥሬዎች ደግሞ እንደ ኦትስ፣ ቡናማ ሩዝ እና ሙሉ ስንዴን መመገብ ነው። እንዲሁም ደግሞ ሲርስ የምንላቸው እንደ ቺያ ሲድ እና ተልባን ተጠቀሙ። በቀን ቢያንስ ከ25 እስከ 35 ግራም ፋይበርን ለማግኘት ሞክሩ። ለቁርስ ፍራፍሬዎችን፣ ለምሳ አትክልቶችን እናም ለእራት ሙሉ እህልን ተመገቡ። ጋዝ እንዳይፈጠር ለመከላከል ፋይበርን ቀስ በቀስ ተላመዱ እናም ተጨማሪ ውሃንም ጠጡ። ሁለተኛ፣ በቂ ውሃን መጠጣት ነው። የውሃ እጥረት ሰገራ እንዲጠነክርና የምግብ መፈጨትም እንዲቀንስ ያደርጋል። ውሃ ሰገራን በማለስለስ በአንጀት ውስጥ በቀላሉ እንዲንቀሳቀስ ይረዳል። በቀን ከ8 እስከ 10 ብርጭቆ ወይም ደግሞ ከ2 እስከ 2 ከግማሽ ሊትር ውሃን ጠጡ። የአንጀት እንቅስቃሴን ለማነቃቃት ቀኑን ሎሚ ባለው ለብ ያለ ውሃ ጀምሩ። የኮኮናት ውሃ እናም የእጽዋት ሻይ ወይም ደግሞ ሄርባል ቲ እንዲሁ እርጥበትንም ይጨምራሉ። ሶስተኛ፣ የተልባ መጠጥ ነው። ተልባ አንጀትን የሚያለሰልሱ ከፍተኛ የሚሟሟ ፋይበር እናም ኦሜጋ 3ን ይዟል። አንጀትን ሳያበሳጭ እንደ ተፈጥሯዊ የሆድ ማለስለሻ ሆኖም ያገለግላል። አንድ የሾርባ ማንኪያ የተፈጨ ተልባን በብርጭቆ ለብ ባለ ውሃ ውስጥ ቀላቅሉ። ከ5 እስከ 10 ደቂቃዎች እንዲቆይ አድርጉት። ከመተኛታችሁ በፊት ወይም ደግሞ በማለዳ በባዶ ሆድ ጠጡት። ተልባን ከኦትሜል፣ ከስሙዚ ወይም ደግሞ ከእርጎ ጋር መቀላቀልም ትችላላችሁ። አራተኛ፣ ፕሩን ነው። የደረቀ ፕለም ማለት ነው። ፕሩን ሰገራን የሚያለሰልስ ተፈጥሯዊ የስኳር አልኮል ሶርቢቶልን ይዟል። እንዲሁም የአንጀት መደበኛነትን የሚያበረታታ የማይሟሟ ፋይበርንም ይሰጣል። በየቀኑ ከ4 እስከ 5 ፕሩን ትኩስ ወይም ደግሞ ሌሊቱን ሙሉ ውሃ ውስጥ የተዘፈዘፈን ብሉ ወይም ደግሞ ፕሩኑን ከውሃ ጋር በመቀላቀል የፕሩን ጭማቂ አዘጋጅታችሁ ጠዋት ጠጡ። በመደበኛነት ጥቅም ላይ ሲውል ለረጅም ጊዜ ለቆየ የሆድ ድርቀት ውጤታማ ነው። አምስተኛ፣ ፓፓያ ነው። ፓፓያ ምግብን የሚሰብርና የአንጀት እንቅስቃሴን የሚያበረታታ ፓፔይን የሚባል የምግብ መፈጨት ኢንዛይምን ይዟል። በፋይበርና በውሃ የበለጸገ ሲሆን ሰገራን በማለስለስ በቀላሉ እንዲወገድም ያደርጋል። ግማሽ መካከለኛ ፓፓያ ጠዋት ወይም ደግሞ ከእራት በኋላ ብሎ እንዲሁም ከሙዝ ወይም ከእርጎ ጋር ቀላቅላችሁ ስሙዚ ማድረግም ትችላላችሁ። ስድስተኛ፣ የዝንጅብል ሻይ ነው። ዝንጅብል የምግብ መፈጨትን ያነቃቃል እንዲሁም የአንጀት ጡንቻዎችን በተፈጥሮም እንዲኮማተሩ ይረዳል። የሆድ መነፋት፣ ጋዝና ዘገምተኛ የምግብ መፈጨት የተለመዱ የሆድ ድርቀት መንስኤዎችንም ያስታግሳል። 1 ኩባያ ውሃን አፍሉ። ግማሽ ሻይ ማንኪያ የተፈጨ ትኩስ ዝንጅብልን ጨምሩበት። ለ5 ደቂቃ አፍልታችሁ አጥልላችሁ ማር ወይም ደግሞ ሎሚ ጨምራችሁ መጠጣት ነው። ምግብ ከተመገባችሁ በኋላ ወይም ደግሞ ጠዋት ላይ ጠጡት። 7ኛ፣ የሎሚ ውሃ ነው። የሎሚ አሲዳማነት የምግብ መፈጨት ኢንዛይሞችን ያነቃቃል።
መርዞችን ለማስወገድ እናም ሰገራንም ለማለስለስ ይረዳል። ግማሽ የሎሚ ጭማቂን በብርጭቆ ለብ ባለ ውሃ ውስጥ ቀላቅሉ። በየማለዳው በባዶ ሆድ ጠጡት። ለተጨማሪ የአንጀት ልስላሴ 1 የሻይ ማንኪያ ማርን መጨመር ይቻላል። 8ኛ የእሬት ጭማቂ ነው። እሬት አልወይን የተባለ ቀለል ያለ የተፈጥሮ ሆድ ማለስለሻ ባህሪ ያለው የምግብ መፍጫውን ሽፋን ያረጋጋል እናም ለስላሳ የአንጀት እንቅስቃሴንም ያበረታታል። 2 የሾርባ ማንኪያ ንጹህ የእሬት ጭማቂን በብርጭቆ ውሃ ውስጥ ቀላቅላችሁ በቀን 1 ጊዜ ከቁርስ በፊት ጠጡ። ከመጠን በላይ ግን አትጠቀሙ። ብዙ እሬትን መጠቀም ተቅማጥን ሊያስከትል ይችላል። 9ኛ የወይራ ዘይት ነው። የአንጀት ግድግዳዎችን ያለሰልሳል እናም ሰገራ በቀላሉ እንዲንቀሳቀስም ይረዳል። የምግብ መፈጨትንም ያግዛል። 1 የሾርባ ማንኪያ ንጹህ የወይራ ዘይትን ጠዋት በባዶ ሆድ ውሰዱ ወይም ለተጨማሪ መርዝ የማስወገድ ውጤት ከሎሚ ጭማቂ ጋር ቀላቅሉት። በተጨማሪም የጉበትና የልብ ጤናንም ይደግፋል። 10ኛ የእጽዋት ሻይ ነው። የሚንት፣ የካሞሜል እና የዳንዴሊዮን የእጽዋት ሻይ የምግብ መፈጨትን ያነቃቃል እናም የአንጀት ጡንቻዎችንም ያረጋጋል። አልፎ አልፎ ተጠቀሙ። ለመጠቀምም ከእራት በኋላ ወይም ደግሞ ከመተኛታችሁ በፊት 1 ኩባያን ጠጡ። ለቀላል እፎይታ ሚንት ወይም ደግሞ የካሞሚል ሻይን ምረጡ። 11ኛ የአካል ብቃት እንቅስቃሴን ማድረግ ነው። እንቅስቃሴ የአንጀት መኮማተርን ያነቃቃል። ሰውነታችሁ ምግብን እንዲፈጭና ቆሻሻን በብቃት እንዲያስወግድም ይረዳል። በየቀኑ ከምግብ በኋላ ከ15 እስከ 30 ደቂቃዎች ተራመዱ። ለረጅም ሰዓታት ከመቀመጥም ተቆጠቡ። 12ኛ ፕሮባዮቲክ ምግቦች ናቸው። ፕሮባዮቲክስ የአንጀት ባክቴሪያዎችን ሚዛን ይጠብቃል እናም የአንጀት መደበኛነትንም ያሻሽላል። በዘገምተኛ የምግብ መፈጨት ምክንያት የሚመጡ የሆድ መነፋትና ድርቀትንም ይቀንሳሉ። እንደ እርጎ፣ ኪፈር፣ ሶርክራውት ወይም ደግሞ ኪሚቺ፣ እንደ ቴምፕ ወይም ደግሞ ሚሶ ያሉ ፈርመንትድ ምግቦችን ተመገቡ። የአንጀት ሚዛንን በተፈጥሮ ለመመለስ በየቀኑ 1 ጊዜ ተጠቀሟቸው። በተጨማሪም ለሆድ ድርቀት እፎይታ ከተዘጋጁ ምግቦች፣ ከቅባት ነገሮችና ከመጠን ያለፈ የወተት ተዋጽኦ ተቆጠቡ። የምግብ መፈጨትን ያዘገያሉ። መደበኛ የመጸዳጃ ቤት ልምድን ፍጠሩ። የመሄድ ፍላጎትን ችላ አትበሉ። ምግብ ከበላችሁ በኋላ የምግብ መፈጨትን ለመርዳት 1 ብርጭቆ የሞቀ ውሃን ጠጡ። በደንብ ተኙ እናም ጭንቀትንም ተቆጣጠሩ። ጭንቀት የአንጀት እንቅስቃሴን ስለሚጎዳ እንደ ፓፓያ፣ ኪዊ ወይም ደግሞ ፒር ያሉ ሰገራን የሚያለሰልሱ ፍራፍሬዎችን በየቀኑ ተመገቡ። ይህንን ካደረጋችሁ የሆድ ድርቀት ወይም ደግሞ ኮንስቲፔሽን የምንለውን በቤታችሁ ሆናችሁ መከላከል እንዲሁም ደግሞ የሆድ ድርቀትን ማስወገድ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ጥያቄ ካላችሁ በቴሌግራም ላይ @health2255 ብላችሁ ሰርች በማድረግ ጥያቄያችሁን መጠየቅ ትችላላችሁ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።